ለመናገር በጣም ነበር የሚያሳዝነው እና በጣም ቆጭቶታል፣ በጣም ተጸጽቷል፣ በጣም ደጋግሞ ይቅርታ ጠይቃል። ለሳም ለተመልካቾችም ለእኛ ለደጋፊዎችም በጣም ይቅርታ ጠይቋል ማለት ነው። እሷም ደግሞ ያለው ሁኔታ አሁን ላይ ብዙ ተጽዕኖ ስላለባት ገብቷቸዋል። አሁን ላይ ብዙ ተጽዕኖ አለባት ሩታዬ እንድትተወው እንድትርቅ ብዙ ነገሮች የተደረገ ነው። ለዛ ነው ከአጠገቡ መንጣትም እንዲመጣም ያልፈለገችበት ምክንያት እሱ ነው። ስለዚህ ትናንትናም የተናገረችው ከራሷ አንደበት የወጣውን ሳይሆን በይ የተባለችውንና አስረግጠው የነገሯትን ነገር ነው ስትናገር የነበረው ማለት ነው። እሷ ምንም የምፈርደው ነገር የለም። ምክንያቱም መጨረሻ ላይ ያዩት ነገር ስላለ ማለት ነው። መጨረሻ ላይ እቅፍ አድርጋ ስማው ጥሩ አፍቃሪ እንደሆነ፣ ጥሩ ባል እንደሆነ፣ ጥሩ ነገር እንዳደረገ፣ ጥሩ ነገሮችን እንዳሳለፉ ነው ተናግራ ሄደችው። አሁንም ፍቅር አለ፣ አሁንም በጣም ስሜት አላት። እሱን ማጣት አትፈልግም እኮ። ግን ደግሞ ከኋላ ተጽዕኖ የሚያሳድሩባት ሰዎች የነዛን ነገር እነሱ ያሏትን በአእምሮዋ መርሳት አልቻለችም እና እነሱ ያሏትን ነገር ማድረግ ስላለባት ነው ያደረገችው ትናንትና። ስለዚህ እኔ እንጃ ይሄ ነገር አሁንም ቢሆን በፍጹም እኔ አላመንኩም። እውነት ነው ብዬ ለማመን በጣም ነው የሚከብደኝ። በጣም ማለት ነው እንዴ እኔ እውነትን ለመናገር ከፈጣሪ በታይ ተስፋ ያደረኩት በእነሱ ላይ ነበር። እነሱን ሳይ እነሱን በፍቅር ሳያቸው ሲጫወቱ ሲስቁ ሳያቸው ለሰው ያላቸውን እይታ ለሰው የሚሰጡትን ክብር የሌላቸውን ሰዎች ሲረዱ ሲያግዙ ሳይ በቃ ለኔ ተስፋ አለኝ ብዬ አስብ ነበረ። እውነቱን ለመናገር እና የእውነት ከልባቸው አድርገውት ከሆነ ፍቅር እንዲህ ከሆነ ባላፈቅር ነው የሚሻለኝ። ትዳር እንደዚህ ከሆነ ትዳር ባልይዝ ነው የሚሻለኝ። እኔ ራሱ ወሰንኩ እኮ። ምክንያቱም እኔ በእነሱ ነው ሁሉም ነገር ተስፋ የሚኖረኝ። ከእነሱ የበለጠ ከባድ ነገር አሳልፌያለሁ። ሩታዬ አሁን ብዙ ጊዜ እኔ ሩታን በደንብ ማለት የሆነ ጥፋተኛ መንገድ ላይ የማስበው ሩታ ምንድነው የሆነ ተስፋ የምትቆርጠው ነገር ማለት ነው። ደከመኝ እኮ ሰለቸኝ እኮ የምትለው ነገር ለኔ ተራ ነገር ነው። ምክንያቱም ከዚህ የበለጠ ከሩታ የበለጠ አሳልፌ አውቃለሁ። ብዙ ያሳለፉ ሰዎችም እናውቃለን። በጣም ብዙ ማለት ነው። ስለዚህ ይሄ የሩታ ያሳለፈችው ነገር ትንሽ ነገር ነው። ብዙ ነገር አይደለም፣ ትንሽ ነገር ነው። ግን ለእሷ የመጀመሪያው ስለሆነ የመጀመሪያ ሰዓት ስለሆነ ለእሷ ትልቅ ፈተና አድርጋ ነው የወሰደችው እንጂ ከዚህ የበለጠ ብዙ ያሳለፍነው ታሪክ አለ። ከእሷ የበለጠ ብዙ ማለት ነው እና በእነሱ ብዙ ተስፋ ነበረኝ። እንደገና ደግሞ እነሱን እያየሁ ነበር እኔ እንዲህ ፍቅር እንዲህ ከሆነማ ትዳር እንዲህ ከሆነማ እያልኩ የምቀጥለው በዛ ነበረ። አሁን ግን እውነት ከልባቸው ከሆነ እኔም ያለኝን ስቴፕ አቆማለሁ። ምክንያቱም ነገ ላይ እኔም ገብቼ እንደዚህ አይነት ፈተና ይደርስብኛል ብዬ ስለምፈራ ማቆም ይኖርብኛል ማለት ነው። ይሄ እግዚአብሔር ይመስገን ማፍቀርም ማግባትም አልፈልግም በዚህ ሁኔታ ውስጥ ከሆነ ማለት ነው። እና እኔ ትናንትና እነሱን ሳይ በጣም ነው ያዘንኩት። ቪዲዮም እንደዚህ አልሰራሁኝም። በጣም ልቤ ነው የተነካው። እኔ በጣም ነው ያሳዘኑኝ እውነት ለመናገር በጣም ማለት ነው። እነዚህ ገና ሁለት ፍሬዎች ናቸው። ገና ወጣቶች ናቸው። በጣም ትልቅ ደረጃ የሚደርሱ ነገ ከፍ የሚሉ ምንም ጥርጥር የለኝም። አሁንም ቢሆን ነገ ዓለምን ላይ እንደሚደርሱ እርግጠኛ ነኝ። ምክንያቱም የሚዋደድ ሰው ደግሞ አይራራቅም በፍጹም። ምክንያቱም ይወዳታል፣ ትወደዋለች። መቼም አይራራቁም፣ መቼም አያደርጉትም። እኔ መቼም አላምንም እነሱ እንደዚህ ተራራቅን ተለያየን ቢሉኝ መቼም አላምናቸውም በቃ። ምክንያቱም የእነሱ ፍቅር ስሜቱ ጥልቅ ነው። እጅግ በጣም ከልባቸው ጋር የተጣበቀ ነው። ያንን ነገር ደግሞ በፍጹም ሊለያዩት አይችሉም። ስለዚህ እኔ እንጃ አላቅም በእውነት በጣም ከብዶኛል፣ በጣም አሞኛል፣ በጣም ማለት ነው። በባለፈው በተፈጠረው ሁኔታ በጣም አሞኝ በስንት መከራ ነው ወደ ራሴ የመጣሁት። አሁን ደግሞ እንደዚያ ትናንትና በቃ ነግሬያቸው እኔ እንጃ በቃ ግራ ግብት ነው ያለኝ። መብላት መጠጣት ነው ያቃተኝ። ምክንያቱም በጣም ነው የምወዳቸው፣ በጣም ነው የምሳሳላቸው እና ይሄ ነገር በመፈጠሩ ሰላም ሰላም ቤተሰቦቼ እንዴት ናችሁ? ላይ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሰላምና ጤና ያላችሁበት ያብዛላችሁ። ትናንትና የአብርሽና የሩታን ቪዲዮ አይቼው ነበር። በነገራችን ላይ ቪዲዮን ለመስራት ግን አልቻልኩም። በጣም አዝኜ በጣም ከፍቶኝ ሁሉ ነበረ። እውነቱን ለመናገር ከእነሱ እኩል ያለቀስኩበት እኔ አሁን እንደምታዩኝ ራሱ እንደገና ድምፄም እንደያዘኝ ነው። እንዲሁም ደግሞ ራሴንም ራሱ እንደያዘኝ ነው ማለት ነው። ስለዚህ እኔ ያስተላለፉት መልእክት አላውቅም። ምክንያቱም እኔ እንጃ እነኚህ ልጆች እኮ ነገ ትልቅ ደረጃ የበለጠ ደርሰው ነው ማየት የምፈልገው እንጂ ነገሮች በዚህ ምክንያት እንዲቋጩ አይደለም የፈለግነው። ስለዚህ
ከሩታዬ ግን እኔ የተረዳሁት ብዙ ነገር አለ። ሩታ አሁንም ቢሆን ታፈቅረዋለች፣ ትወደዋለች፣ ማጣት አትፈልግም። ግን ደግሞ ከኋላዋ ሌላ ሰው አለ። ከኋላዋ ሌላ ሰው አለ። ቤተሰብ ሊሆን ይችላል፣ አጎት አክስት ሊሆን ይችላሉ፣ ወንድሞች እህቶች ሊሆኑ ይችላሉ። ግን እነሱ ከዚህ በኋላ ምንም ነገር ቀጣይነት እንደሌለው ከዚህ በኋላ ወይም ደግሞ የቤተሰብ ጫና አንዳንድ ጊዜ ቤተሰብ እኮ ያያይና ከዛ በኋላ ሁለተኛ በቃ ነገሮቹን ማቆም እንዳለባት ምናምን ሊነግሯት ይችላሉ። ቤተሰብ ራሱ ማለት ነው። እንደዛም ይመስለኛል ጸጥ ያሉትና ምንም መፍትሄ ያልሰጡት ማለት ነው። ስለዚህ ከኋላ በደንብ ተነግሯታል ሩታ ማለት ነው። በቃ ከባድ ነገር ተጥሎባታል ልጅቷ። ንግግሯን በደንብ ተረድታችሁት ከሆነ ከባድ ነገር ተጥሎባታል። ድጋሚ እንዳትቀጥል፣ ድጋሚ ነገሮች እንዳታደርግ ምናምን ተነግሯታል። እንደውም ታስታውሱ ከሆነ ኤፍሬም እና አቤል ሄደው ለማየት ፈልገው እንደውም አብርሽ አብሬ እሄዳለሁ እና ምናምን ሲል እሷ ምንድን ነበር ያለችው? እንዳይመጣ ከዚህ ከመጣ ከባድ ነገር ነው የሚፈጠረው ብላ ነበር። እና ያ ነገር እንግዲህ ተጽዕኖ አለው ማለት ነው። ስለዚህ እሷ ያለውን ነገር በዚህ ሁኔታ እየተጎዳችም እያለቀሰችም ቢሆን ነገሮቹን እንድታቆም ያደረጋት ምክንያት ይኖራል ብዬ ነው የማስበው። ብዙ የተረዳኋቸው መንገዶች አሉ። እሷ አይደለችም በዛን ሰዓት ትናንትና ስታወራ የነበረችው ሩታ አይደለችም። ምክንያቱም ይሄ ተጽዕኖ ነው። ተጽዕኖ ስለተደረገባት ነው እንደዛ ልታወራ የቻለችው ማለት ነው። አብርሽ ደግሞ በጣም ነው የሚያሳዝነው፣ በጣም ነው የተጎዳው። እንግዲህ አብርሽም የምናውቀው ከልጅነቱ ጀምሮ የተጎዳ በጣም የተጎዳ የተሰባበረ የመጣ ልጅ ነው። እና አላቅም በህይወቱ ብዙ ጊዜ ብዬዋለሁ አብርሽ ሰው ለሰው መድኃኒት ነው እንደሚባለው ብዙ ሰዎችን ያነሳ፣ ያገዘ፣ የረዳ፣ ከፍ ያደረገ በጣም ጠንካራና ጀግና ንጹህ ልብ ያለው ሰው ነው። ለሰዎች ሲኖርላቸው ሰዎች ደግሞ ለሱ አይኖሩለትም፣ ይጎዱታል። ሰዎችን ይጠቅማል፣ ሰዎች ደግሞ ለሱ ይጎዱታል። እሱ ለሰው መልካም ሰው ነው። ሰዎች ደግሞ በቃ እሱን ለመጣል ነው የሚታገሉት። እና እንደው ንጹህ ልቦ መልካምነቱ ነው እግዚአብሔር የረዳው እያገዘው እዚህ ደረጃም ሊደርስ የቻለው ማለት ነው። እና አሁን ላይ በተደረገው ነገር ላይ ሁሉም ነገር አስመስላ ነበር ስትጫወት የነበረው ይህን ሚና ማለት ነው። ነጻነት የተባለች ሰው ሁሉን ነገር አስመስላ ነበር ስትጫወት የነበረው። ስለዚህ በዛ መልኩ ነበረ ሲሄድ የነበረው ማለት ነው። ግን በጣም ነው የተጎዳው፣ በጣም አዝኗል፣ በጣም ልቡ ተሰብሯል። በዚህ ሁኔታ አልጠበቀም። ትናንትና ሩታ ስትናገር እንኳን ራሱ በጣም ነው የደነገጠው፣ በጣም ነው የደነገጠው እና መናገር ሁሉ ነው ያቃተው። ያም በዛ ሁኔታ አይደለም የጠበቅነው። ቤተሰብ